ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። እነሆ በዛሬው የቀጥታ ስልክ ውይይታችን አንድ አርበኛ ጋብዘንላችኋል። አርበኛችን የአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያ ኃላፊና እንዲሁም ደግሞ የጎንደር ጠቅላይ ግዛት እዝ ከፍተኛ አመራር የአጼዎቹ ክፍለ ጦርም የፖለቲካ ዘርፍ ኃላፊ ነው። አርበኛ ዘመነ ምህረት እንደምን ሰነበታችሁ? እንግዲህ ከሚዲያ በተለይ እንዳደረጃጀት በተለያዩ ስራዎች ላይ ተወጥራችሁ ከሚዲያ ጠፍታችሁ ቆይታችኋልና ከብዙ ጊዜ በኋላ ነው የምንገናኘው። እንደምን አለ አርበኛ? እንደምናችሁ እንደምን ሰነበታችሁ ወንድሞቼ? አመሰግናለሁ አርበኛ ዘመነ ምህረት። እንግዲህ በተለይ በቀጠናው ብልጽግና ከሰሞኑ ከግለሰቦች ጋር ያደረገውን ድርድር መሰረት አድርጎ የተለያዩ የፕሮፓጋንዳ ስራዎችን እየሰራ ነው የሚገኘውና በተለይ አማራውን ለማወናበድ የተለያዩ የፕሮፓጋንዳ ስልቶችን እየተጠቀመ ይገኛል። በተለይ ባደረግነው ስምምነት መሰረት የጽንፈኛው ኃይሎች እጅ ሰጡኝ የሚል ፕሮፓጋንዳ በሰፊው እያስተጋባ ነው የሚገኘውና በዚህ ጉዳይ ላይ አጠቃላይ አፋር ጎንደር ጠቅላይ ግዛት ያለበት አሁናዊ ቁመናው እንዴት ይገለጻል? በአንተ ያለው በቀጠናው ያለው ነባራዊ ሁኔታስ ምንድን ነው የሚለውን እንዳደረጃጀት ያላችሁበት ቁመና ምን ላይ እንዳለ ለአድማጭ ተመልካቾቻችን ብትገልጽልኝ። አመሰግናለሁ። ጣና በተደጋጋሚ ስለሚተባበረን እናመሰግናለን። ማስታወስ እፈልጋለሁ በዚህ ጉዳይ ላይ ማስታወስ እፈልጋለሁ። ኢህአዴግ የካቲት ላይ ፌል ሊያደርግ የኃይለማርያም የሚመራው ኢህአዴግ ፌል ሊያደርግ ግንቦት ሰባትና እዚያ የነበሩ ኤርትራ የነበሩ ሰዎች በነበረው ሁኔታ አብረው እዚያ ውስጥ ሰርጎ ገብ የነበሩ ሰዎች እነሞላ አስገዶ ክደው ገብተው ነበር። እነሞላ አስገዶም ሲገቡ ኦልሬዲ ኢህአዴግ ሰርቫይቭ እንደሚያደርግ ህዝቡ አብዛኛውን ጊዜ እንድምታ ነበረው። የርካሽ የፖለቲካ አጠቃቀም ተጠቅሞ እነሞላ አስገዶም ገቡ። እንትን አቅም የለውም፣ ህዝቡ አቅም የለውም፣ እንደዚህ የለውም፣ ድርጅቶች አቅም የላቸውም እያለ የዝም ብሎ ተስፋ የቆረጠ የፖለቲካ ፕሮፓጋንዳ ተጠቀመ፣ ርካሽ የፖለቲካ ፕሮፓጋንዳ ተጠቀመ። መጨረሻ ላይ ግን ፌል ያደረገው ማን እንደሆነ ህዝብ ያውቀዋል። ኢህአዴግ ፌል ያደረገ የዛን ጊዜ ያካሄደው አሁን ያለውን ስርዓት አመጣ እንጂ ምን ያህል የፖለቲካ ኪሳራ እንደተሰረበትና ሞላ አስገዶም ግን የሚያውቅ ሰው ያውቀዋል። በተለይ በ2008 አካባቢ 2009 አካባቢ ሞላ አስገዶም እንዲህ ብሎ እንደገባ ከኤርትራ እንዲህ ብሎ ከመንግስት ጋር ተደራድሮ የታጠቀ ኃይሎችን ይዞ እንዴት ብሎ እንደገባ መንግስት ምን አይነት ፖለቲካ ፕሮፓጋንዳ ሲጠቀም እንደነበረ ምን አቅም እንደሌለና ምን ኃይል እንደሌለው የርካሽ ፖለቲካ ይከተል ነበር። አሁንም የዚህ አይነት ሁለዚህ የድርጅቱ ፖለቲካ ይከተል ነበር። በ1981 እንደዚሁ ውሃት ፌል ሲያደርግ ውሃት ወደ ደርግ ሊወርቅ ሲል የተለያዩ ኃይሎች እንደና አብርሃም ያሉ ገብተው መንግስት መጨረሻ ላይ ፌል አደረገ። መፈንቅለ መንግስት ተሞክሮ ፌል አደረገና ይህ መንግስት መጨረሻ ላይ እንደሚወርቅ የሚያመላክት ነው። ስለዚህ የተለያዩ በትግል ባህሪ ይሄ ያጋጥማል። መንጠባጠብ ያለ ነው። መጨረሻው ማያዩ ሰዎች አሉ። ስለዚህ አሁን የገቡት ወንድሞቻችን ከኛ ጋር አብረው የነበሩ ናቸው። እንደ ጎንደር ጠቅላይ ግዛት እንደ አፋድም እንግዲህ ማን ነው ኢያሱ የሚባለው ምክትል የፖለቲካ ዘርፍ ኃላፊ ነው ብሎ ኢንተርቪው ሰጥቷል። እኔ እስከማውቀው ድረስ የሁሉ ቤተ አማራ ፖለቲካ ዘርፍ ኃላፊ እንጂ የድርጅቱ ምክትል ፖለቲካ ዘርፍ ኃላፊ እኔ እንደሆንኩ ነው የማውቀው። እንግዲህ ማን እንደቀየረው አላወቅኩም፣ ማን እንደመደበው አላወቅኩም። የገቡት ልጆችም ተራ እንደ ጠቅላይ ግዛት በዞን ደረጃ የነበሩ ሰዎች ናቸው እንጂ 3-4 ሰዎች የገቡ ናቸው እንጂ እንደ ጎንደር እስካሁን ድረስ ምንም እንደ ጠቅላይ ግዛቱ የተፈጠረም ነገር የለም። እንኳን የተለያየ ነገር ነውና እንኳን ድሽቃ ይዞ መግባት ነውና ሰባራ ክላሽም ይዞ ጓንድ የሚይዞ የገባ ባል የለብንም። የተለያዩ ቦታዎች ላይ ምናያቸው ምልክቶች አሉ። ያ ለምን እንደተከሰተ እነዚያ የሚመሯቸው አደረጃጀቶች መናገር ይችላሉ። የነማን አባል እንደገባ ማን ምን እንደሆነ እሱን የሚናገረው አካል ይናገር። እንደ ጠቅላይ ግዛቱ ግን ከበጌ ምድር አንስቶ ከካራማራ አንስቶ እስከ ጣይቱ እስከ አጼዎቹ እስከ ታች ድረስ እስከ ገብርዬ ክፍለ ጦር ድረስ ባለው 16 ክፍለ ጦር ምንም አባል የገባ የለም። ሰባራ ክላሽ እንኳን ሰው ሰባራ ክላሽ ይዞ የገባ ጓንዴ አብዛኛውን ጊዜ ድራማ የተሰራ ጓንዴ ይዞ ይገባሉ። ጓንዴ ይዞ የገባብን አካል የለም። የተንጠባጠበ አካልም የለም። በተለያዩ ቦታዎች ድሽቃዮች ይዘው እንደገቡ ማያቸው አሉ። እነሱ የኛ አደረጃጀቶች አይደሉም። ዘገባ ላይ መንግስት እንደ አፋድ እያለ ይዘግባል። የኛ አባል አንድ
አንድም ወገራ ላይ የገባ የለም፣ አንድም በለሳ ላይ የገባ የለም። ታርቆ ነው የሚመራው። በለሳ ላይም ወገራ ላይ ያሉትና የኛ አባሎች እናውቃለን። በየትኛውም ቦታ ላይ እንደ ጠቅላይ ግዛቱ የገባ አንድም አባል የለም። ሰባራ ክላሽም ይዞ የገባ የለም። የገባ ካለ የሚመለከተው አካል መግለጫ መስጠት ይችላል። በእኛ በኩል ግን አንድም የለም። መረጃ ማቅረብ ይችላሉ። ከላይ ገብቶ የሚል ካለ መከራከር ሚዲያ ላይ ወጥቶ መናገር ይችላል። እንደ አፋድ የገባ አካል የለም። ጠላት እርግጥ የተለያዩ ባንዳዎችን በመጠቀም የተለያየ ጫናዎች እየፈጠረ ይገኛል። በተለይ የገቡ አንዳንድ ሰዎች በተለይ የኛ አደረጃጀት ያልሆኑ ሰዎች የፖለቲካ ትርፍ ለማግኘትም ንግድም ውስጥ የነበሩ ሰዎች እኛን የተለያየ ጫና እየፈጠሩ ይገኛሉ። መረጃ በመስጠት በመምራት ምናምን ስራዎች እየተሰሩ ነው። ይህ የሚያጋጥም አስቀድመ የተነበየው ጉዳይ ነው። ትግሉ በጥሩ ሁኔታ ነው ያለው። እንደ ጠቅላይ ግዛቱ በጣም ጥሩ ደረጃ ነው ያለ ነው። እስካሁን ድረስ በክፍለ ጦሮቻችን ገምግመናል። እንደ አጼዎች ገምግመናል። እንደ በየምድር ተገምግሟል። በሁሉም ክፍለ ጦር ያሉ ክፍለ ጦሮችን ገምግመናል። ምንም የተለያየ ድራማዎች ይሰራሉ፣ የተለያዩ ኢንተርቪዎች ይሰጣሉ፣ የተለያዩ ድራማዎች ይሰራሉ፣ ኢንተርቪዎች ሲሰጡ እንሰማለን። እነሱ ሆን ብሎ ውዥንብር ውስጥ ለመክተት እንጂ በአባሉ በኩል እንደ ጠቅላይ ግዛቱ የተፈጠረ ነገር የለም። በአንድነቱ በኩል ነው ትንሽ አሁን ስንሰራ ብዙ ስራዎች ስንሰራ ቆይተን ነበር። አሁን ግን እንደ አማራ አንድም እየሆነ ስለሆነ ድረስ ባለኝ መረጃ በኮንፊደንስ መናገር እችላለሁ። ጥሩ ነገር እየሄድን እንደሆነ ገምታለሁ። ጥሩ አጠቃላይ ያለው እንቅስቃሴ ጥሩ ነው። ጠላት የመጨረሻ እርምጃ እየወሰደ ነው። ህዝቡን እየጨፈጨፈ ነው። ህዝቡን እየደበደበ ነው። ህዝቡን እየዘረፈ ነው። ገዳማት ሳይቀር አርሴማ የሚባል በጎንደር ዙሪያ ትልቅ ገዳም አለ። እሱ ላይ ገብቶ ቤተ መቅደሱ ገብቶ በጫማ ገብቶ የሚቀደስበትን ቤተ መቅደስ ውስጥ ገብቶ ፍተሻ እያደረገ ነው ያለ። ቤተክርስቲያኖችን እየፈተሸ ነው ያለ። የተለያየ አባቶችን እየገሰጠ ነው ያለ። የተለያየ እርምጃ እየወሰደ ነው ያለው። እስከ ጫንድባ ድረስ እስከ የነሸርብን ቤት ቆርቆሮ ነቅሎ እስከ መውሰድ ድረስ 500 ቆርቆሮ ነው ቤቱን ነቅሎ የወሰደበት የአርበኛ ሸርብን ቤት ድረስ ማለት ነው። ስለዚህ በጣም አስጠያፊ ተስፋ የቆረጠ እርምጃ እየወሰደን ያለው አሁን እኛ ያለንበት ሁኔታ ጥሩ ሁኔታ ነው ያለው ለመናገር ፈልጌ ነው። እንደ አፋድም እንደ ጠቅላይ ግዛቱም ጥሩ ሁኔታ ነው ያለው። ትግል ውስጥ መንጠባጠብ መዝረክረክ ይኖራል። ይሄ ደግሞ መቼም ትናንትም የነበረ አሁንም ያለ ወደፊትም የሚቀጥል የትግል ባህሪ ነው። እጅግ አድርጌ ነው የማመሰግነው አርበኛ። በተለይ እንግዲህ በቀጠናው ትልቁ ትኩረት አድርጋችሁ እየሰራችሁበት እንደሆነ ትናንትም የራስ አርበኛ ደረጀ በላይ በይፋ ወጥቶ የተናገረው ነገር አለ። በተለይ በቀጠናው እንግዲህ ማህበረሰብ ወጥቶ መግባት በተሽከርካሪዎች መንቀሳቀስ ያልቻሉበት ሁኔታ በመኖሩ ከመደበኛ ውጊያው ጎን ለጎን ይህንን ዋና ትኩረት አድርጋችሁ እንደምትሰሩበት ይፋ አድርጓል እና በቀጠናው አጠቃላይ በዚህ ጉዳይ ላይ ያላችሁ አቋም አሁንስ እንዴት ይገለጻል? እንግዲህ አሁን ከአንድነቱ መልስ በኋላ እኔ ራሴ የአጼዎችን ክፍለ ጦርም ሌሎችን ይዤ ተንቀሳቀሽ ነበር። ወደዚህ ወደ ቁርማም የኬላ አካባቢ ላይ እንዲሁም ወደ መንዙር አካባቢ በተለያዩ ቦታዎች እየተንቀሳቀስን ከነ አርበኛ ያለው ጋር በመነጋገር ብዙ ስራዎች ለመስራት ጥረት አድርገናል። እሱን ለማርገብ ጥረት ስናደርግ አሁን ዋናው ነገር ችግሩ እየፈጠረብን ያለው ራሱ የመንግስት ፖለቲካ ነው። ምክንያቱም ትርፍ ለማትረፍ ሲል ባንዳዎችን አሰማርቶ ህዝብ እንዲዘረፍ፣ እንዲጨፈጨፍ፣ እንዲታገት ያደርጋል። መጨረሻ ላይ ደግሞ ይቅርታ እንዲገቡ ያደርጋል። የጥቅም መጋራቶች አሉ፣ ዝርፊያዎች አሉ። ዝርፊያ እየዘረፋል። በእኛ ክትትል በእኛ ሁኔታ የመንግስት ያሰማራቸው አካላት እንጂ ፋኖ አይደለም። ቁርማ አካባቢ ላይ በጣም አስቸጋሪ ሁኔታ ነው። እርግጥ ነው አዋል በጣም አስቸጋሪ ነው። እኔ ራሴ 1-5 ቀን ነው በሰሞን ሄጄ ለማስተካከል ጥረት አድርጌ ነበር። ጉዳዩን ስቴብል ለማድረግ አቁመነው ነበር። ጠላት ደግሞ ሆን ብሎ መጥቶ አደናቀፈን። ግን ዘራፊዎቹ ሲዘርፉ ዝም ብሎ ቆሞ ያያል መንግስት። እኔ ባለኝ ክትትል ሾፌሮች ይታገታሉ፣ ንጹሃን ይታገታሉ። በጣም አስቸጋሪ ሁኔታዎች ይፈጠራሉ። ይህን እየሰራ ያለው የመንግስት የደህንነት ክንፍ ያሰማራቸው አካላት ናቸው። እነዚህ ሰዎች አብዛኛውን ጊዜ ባለኝ ክትትል የተጠረነፉ አይደሉም። ከየትኛው የፋኖ አደረጃጀት የተጠረነፉ አይደሉም። ለብቻቸው ያሉ ናቸው። ይዘርፋሉ፣ ከተማሩ ይዝናናሉ። ከመንግስት አመራሮች ጋር ሊንክ አላቸው፣ ግንኙነት አላቸው እና ስለዚህ እሱን ለመቆጣጠር ጥረት እያደረግን ነው። አሁን ካለንበት ሁኔታ ሆን ብሎ መንግስት እያዘረፈ ስለሆነ ድረስ እኛ ልንቆጣጠር ስንሄድ አስቸጋሪ ሁኔታ ሆን ብሎ በእኛ ላይ ፕሬዥር ይፈጥራል። እኛ ስንለቅ ደግሞ እንዲዘረፍ ያደርጋል። ይህ ህዝቡ እንዲያውቁ እንፈልጋለን። ስለዚህ የሚሰርቁት ህዝብ የሚያንገላቱት ፋኖዎች አይደሉም። እኒህ ነፍሰ በላዎች ናቸው። የመንግስት ኤጀንቶች ናቸው። የመንግስት ተወካዮች ናቸው። የአብይ ስርዓት አስቀጣዮች ናቸው። ለአማራ ህዝብ ብሎ ወጥቶ የአማራን ህዝብ የሚያግት አካል ከሆነ ፋኖ አይደለም። ስለዚህ
ስለዚህ እኛ በየትኛው አደረጃጀት ታቀፉ አይደሉም። በእኛ አደረጃጀት እንደ አጼዎቹ እንቀሳቀሰናል። ያን ስቴብል ለማድረግ ጥረት እየሰራ ነው። አሁን ወደፊት ምን እንሰራለን? በተለይ ከጥቁር አስፋልቱ እስከ ቋራ ድረስ እገታ የለም፣ ዝርፊያ የለም። ጠቅላይ ግዛቱ ባለበት ቀጠና ውስጥ በየትኛውም ጣይቱ ባለበት ዝርፊያ የለም፣ እገታ የለም። የጠቅላይ ግዛቱ አካል በሆነበት አካባቢ እንኳን ዝርፊያ እንኳን እገታ አንዲትም ኮት የለችም። በዚህ አጋጣሚ አርበኛ ደረጀን ሊያመሰግን ይገባል። በጣም በዚህ ጠንካራ አቋም ነው ያለው። ችግሮች ያሉ የት እንደሆነ ህዝቡ ሊያውቀው ይገባል። ስለዚህ እኛ እየሰራን ነው፣ ወደፊት እናስተካክለዋለን። በእርግጠኝነት በቅርብ ቀን እናስተካክለዋለን። አሁን ያለው አንድነት ሲበስር የአማራ አንድነት ሲረጋገጥ ሁላችንም ወደ አንድ አቅጣጫ ስንመጣ ከመሀል የሚነግዱ ነጋዴዎች አሁንም ለይቶላቸው ወደ መንግስት ጎን እንደገቡት ሁሉ አሁንም ገብተው ይለይላቸዋል ብዬ ተስፋ አደርጋለሁ። ስለዚህ አሁን እያደናቀፈ ያለው መጨረሻ ላይ የጎንደር አንድነትና የአማራ አንድነት ይመጣል ከሚል አኳያ የገንዘብ ንግድ ውስጥ የገቡ የመንግስት ኤጀንቶች ናቸው ህዝብን እያገቱ ያሉት። ይህን ደግሞ እንቆጣጠረዋለን። ትግል ላይ ያለ ነው። በእርግጠኝነት እናሸንፋቸዋለን። ይህ ትግል በእውነተኛ ደሞች ላይ የተመሰረተ ነው። እውነተኛ ሰዎች መስዋዕት ከፍለውበታል። አርበኞች መስዋዕትነት ከፍለውበታል። የሚደናቀፍ አይደለም። ተስፋ አለን፣ እናሸንፋለን። አሁን እንደሚወራው የፖለቲካ ፕሮፓጋንዳ አይደለም። እኛ የገቡ ሰዎች አሉ፣ የተለያየ አባላት የገቡ አባሎች አሉ። የኛ አባል ባይሆኑም የተለያየ አባሎች የገቡ አሉ። በዚህ አባል እኛ ደስተኞች ነን። ምክንያቱም አብዛኛውን ጊዜ መንገድ ላይ ሲያስቸግሩ ኬላ ላይ ሲያስቸግሩን የነበሩት አሰራርና ስርዓትን እንደዚህ ወደኛ እንደዚህ ወደዚያ እያሉ ሲያስቸግሩን የነበሩ ሰዎች ናቸው። የትግሉና የአንድነቱ እንቅፋት የነበሩ ሰዎች ናቸው ወደ መንግስት የገቡት። አሁንም የሚገቡ ይኖራሉ። ቢዝነስ ውስጥ የነበሩ አሁንም ቢዝነስ ውስጥ የሚሰሩ የሚያግቱ ይገባሉ ብዬ ገምታለሁ። እውነተኛ ታጋዩ ግን መጨረሻውን የአማራ ነጻነት ያረጋግጣል ብዬ ገምታለሁ፣ አምናለሁ። አርበኛ እንግዲህ ስለ አንድነቱ በተወሰነ መንገድ እያነሳልኝ ነበረ። በተለይ እንግዲህ አማራው ይህንን የአንድነት ንግግር የመጨረሻ እንዲሆን በተለይ ደግሞ ከፎቶና ከተለያዩ የፕሮፓጋንዳ ስራዎች በዘለለ በተጨባጭ የአማራን ህዝብ ትግል አሻጋሪ ሊሆን የሚችል እውነተኛ አንድነት ያመጣል ተብሎ ተስፋ ይደረግበታል እና በእናንተ በኩል ያላችሁ አጠቃላይ የምትጠብቁት ምንድን ነው? ከዚህ አንድነት እውን ይሆናል ወይ ብላችሁ በእርግጠኝነት መናገር ይቻላል ወይ? ቢኮዝ እስካሁን የተለያዩ ንግግሮች ተደርገው ነበር፣ እንደ ጎንደርም እንደሌላም አካባቢ እንደ አጠቃላይ እንደ አማራም ማለት ነው። በዚህ ሂደት ውስጥ እንግዲህ ተጨባጭ ነው ያልተገኙ በርካታ ነገሮች አሉና የአሁኑ አንድነት ምናልባት የመጨረሻ ነው ማለት ይቻላል ይሄ ንግግር። እንግዲህ ያንን ባለኝ መረጃ አጠቃላይ የአማራ አንድነት እውን ይሆናል ብዬ ገምታለሁ። ያንን የሚመለከታቸው አካል የያዙት ሰዎች አሉ፣ እነሱ ይናገራሉ ብዬ ገምታለሁ። በቅርብ ቀን ተስፋ አለን፣ ሁላችንም ተስፋ አድርገን ነው የምንሄደው። መናገር የምፈልገው ግን ለአንድነቱም ይሁን ለማንኛውም ነገር ይህ ትግል ቅንነት ያስፈልጋል። ራስን መርሳት ያስፈልጋል። ራስ መካድ ማለት ለስልጣን አለመስገብገብ፣ ለጥቅም አለመስገብገብ፣ ራስን ለትግሉ መስጠት ያስፈልጋል። ያ ካለ በእርግጠኝነት እንደ አርበኛ ደረጀ በላይ ራሱን የካደ ራሱን የሰጠ ለእውነት የቆመ ሰው ካለ እንኳን አማራ ነው እንደሌሎችም አንድ ሆኖ አፍሪካን አንድ የሚያደርግ ስራ ይመጣን ብዬ ገምታለሁ። እርግጥ አንዳንድ ሰዎች ራሳቸውን ያልካዱ ሰዎች ይኖራሉ ብዬ ገምታለሁ። ፖለቲካ ነው። መሀል ላይም ጣልቃ ገብነቶች ሊኖሩ ይችላሉ። ባለኝ መረጃ እስካሁን ድረስ በጤናማ ሁኔታ እየሄደ ነው። በጤናማ ውይይቶች እየሄዱ ነው። ጥሩ ይሆናል ብዬ ገምታለሁ። ይህ የአማራ አንድነት የራሱ የተሻለ የቴክኒካል ኮሚቴ ተዘጋጀ። እነሱ በቅርብ ቀን የአማራን ያበስራሉ ብዬ ተስፋ አደርጋለሁ። እንደ ማንኛውም ሰው እኔ ደስታውን እሰማለሁ ብዬ ገምታለሁ። ጥሩ ሁኔታ ነው እየሄደ ያለው። ግን አማራ ላይ የሚያደናቅፉ ችግር የሚፈጥሩ አኩራፊዎች፣ የስልጣን ስግብግቦች የሚፈጥሩ ሰዎች የሉም ብሎ መገመት እንደ ፖለቲከኛ ግን የዋህነት ነው ብዬ ገምታለሁ። ግን አንድ እንሆናለን። ብዙ መስዋዕት ተከፍሎበታል። አንድ እንሆናለን። አርበኛ ዘመነ በመጨረሻ የምታስተላልፈው መልእክት ካለ ለሚዲያዎች፣ በተለይ እንግዲህ አብዛኛው አማራው እስካሁን የመጣበት መንገድ የትግሉ አማራ ቨርሰስ አማራ እንዲሆን አድርጓል። ሚዲያውም አብዛኛው ቅኝቱ እዛ ላይ ትኩረት ያደረገ ነው። የአክቲቪዝሙ የፕሮፓጋንዳ ስራው ሁሉ ትኩረቱ እዛ ላይ ነው። በፋኖ መሪዎችም በኩል አንዱን ጥሎ የማለፍ አይነት ነገሮች በሰፊው ይታያሉ ተብሎ የተገመገመበት አክሳሪ የሆነ መንገድ ነው የሚል ሂስም አጠቃላይ ሲቀርብበት ነበርና አሁን ደግሞ ቢያንስ እንኳን አብዛኞቹ ቅድሚያ ሁኔታዎችን እየተው ወደ አንድነት የመምጣት አሰባሳቢ ሀሳቦችን የመናገር ነገሮችም ይታያሉ። ከድርጊታቸው የማይማሩ ሰዎችም አሁንም አሉና አጠቃላይ ለዚህ ሁሉ ምን መልእክት አለ? ነው የምለው እኔ ባጭሩ አንደኛ አባላትን ነው። በተለይ የፋኖ አባላት ላይ ታች የሚታገሏት ሀገር ትግል ላይ
ሆም ተብሎ አሉባልታ መንግስታውን በአሁኑ ሰዓት አሉባልታዎች ያሰራጫል። ከሌሊ ገባ ነው እያለ ውዥንብር የመፍጠር ባህሪ አለው። የፖለቲካ ፕሮፓጋንዳ አንደኛ የሚገባው ሲገባ እናራግጥ እንጂ በውዥንብር መደናገጥ የለብንም። መስዋዕትነት የከፈሉ እውነተኛ ለአማራ ህዝብ ብለው መስዋዕት የከፈሉትን ወንድሞቻችን እያሰብነ መደናገጥ አያስፈልግም፣ መደናበር አያስፈልግም። በመንግስት ፕሮፓጋንዳ አንዳንድ ጥላውን ነበሩ ከሃዲያን የእናት ጡት ነካሽ ወንድሞቻችን መደናገጥና መደናበር የለብንም። በዓላማችን በቂ ኃይል አለን፣ በቂ ትጥቅ አለን፣ በቂ አጠቃላይ ጥሩ ሁኔታ ነው ያለነው። ስለዚህ በቂ ጥሩ መሪዎች አሉን። በእነዚያ እንደና አርበኛ ደረጀ በላይ እንደሌሎችም ጠንካራ መሪዎች ስላሉ ራሳቸውን የሰጡ መሪዎች ስላሉን መደናበር የለብንም። አንዳንድ የመንግስት ፕሮፓጋንዳዎች ሰለባ መሆን የለብንም። የተሻለ አቋም ያለን ከመንግስት የተሻለ ቁመና ላይ ያለነው። ኦልሬዲ የአማራ ክልል መንግስት የፈረሰና የደከመ ነው። ሶስት ሰው ይዞ የገባን ሰው ድርድር አድርጊያለሁ የሚል መሳቂያ የሆነ ኢጋድና እንዲሁም የአፍሪካ ንብረት መሳቂያ ያደረገ መንግስት ነው ያለው። ስለዚህ ይህ በእነዚህ የፖለቲካ ፕሮፓጋንዳ መደናበር የለብንም፣ መደናገጥ የለብንም። ሌላው ሚዲያዎቹ እውነታ ላይ ይዘግቡ፣ እውነታ መሰረት ያድርጉ፣ ለትግሉ እንቅፋት አይሁኑ። እውነት ላይና ችግር ያጋጥመን እንኳን ሚስጥር ጠባቂነት መኖር አለባቸው፣ መደገፍ አለባቸው። ደካማ ጎናችን ላይ ሳይሆን ጠንካራ ጎናችን እያሳዩ ደካማ ጎናችን ደግሞ በውስጥ እያገዙ መሄድ አለባቸው። ከዚያ ውጭ ግን ትላልቅ የፖለቲካ መሪዎቹን ማስተላለፍ የምፈልገው መልእክት እራሳቸውን ይካዱ፣ እራሳቸውን ለትግል ይስጡ። ሁሉም ወደፊት ይደርሳል። እርግጠኝነት አሁን ራሳቸውን የገመገሙ ነው ብዬ ገምታለሁ። ትግሉ እዚህ የደረሰው አሁን አሸንፈ ነው የነበረው መንግስት የነበረው ስርዓት እንደገና የሞተው ማንሰራራት የጀመረው የኛ የአመራር ችግር ነው፣ የማንም ችግር አይደለም። ራሳችን ቁጭ ብለን አይተን የአማራን አንድነት አብስረን ወደፊት መውሰድ አለብን። ነገ ከኔ የተሻለ ሰው ካለ ከሌ ይምራ የሚል አስተሳሰብ መኖር አለብን። ራሳችን መካድ አለብን። እኛ መናኞች ነን። እኛ መስዋዕት የከፈሉ ወንድሞቻችን ማስታወስ አለብን። በተቃቀን ችግሮች ራሳችን እየተጠላለፍን መቅረት የለብንም። ስለዚህ አማራ ያሸንፋል። እውነተኞች ወደፊት ይወጣሉ። የሚንጠባጠበው ይንጠባጠባል። ባንዳ ነው፣ የታሪክ ተጠያቂ ይሆናል። እውነተኞች ደግሞ ወደፊት ይወጣሉ። አሁን ያለው ትግል የአማራ አንድነት ይረጋገጣል። ኢትዮጵያ ደግሞ አማራን አንድ እናደርጋለን። ዘሆርን ኦፍ አፍሪካ ላይ የተሻለ የመንግስትነት ባህሪ ይኖረናል ብዬ ገምታለሁ። አመሰግናለሁ። አርበኛ ላደረስከን ወቅታዊ ማብራሪያ፣ አጠቃላይ ለሰጠን ማብራሪያ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። በድጋሚ እንግዲህ በሌሎች ጉዳዮችም የምንገናኝ ይሆናል። ለአሁኑ በዚህ እንሰናበታለን። ክብር ይስጥልኝ። አመሰግናለሁ።